መቅደላዊት ክፍል 9 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሜላት ከርቀት ሆና አየችው። ናሆም ፊቱን ወደ አድዋ ተራራ አድርጎ አገጩን በእጁ አስደግፎ ተቀምጧል። ሆዷ ተላወሰ፣ አሳዘናት። ምን ሆኖ ይሆን አለች። ደግሞ እንዳናደዳት ትዝ አላት። ኮስተር አለች። ሰላም ነው አለች። ናሆም በእርጋታ ከተቀመጠበት ተነስቶ አቀፋት። አቀፈችው። አይኖቿን ተመለከታቸው። አይኖቿ ላይ ስስት፣ ፍቅር፣ ርህራሄ ይታያሉ። ጉንጮቿን ሳማት። አይኖቿ ተስለመለሙ። አሁንም ተነፈሰች። ዝም ብላ በሰመመን ቆየች። ከሰመመን ስትነቃ አቅፏታል። ሳብ አድርጋ እንደገና እቅፍ አደረገችው። ብቻ ከተነጠፈው የኖራ ድንጋይ ተቀመጡ። ትከሻውን ተደገፈችና ምን ሆነህ ነው? ግን ምን ችግር ገጥሞህ ነው አለች። እሺ እነግርሻለሁ፣ ግን ከዛ በፊት ቅድም ምን ሆነሽ ነው ስልክ ያላነሳሽልኝ? መልእክት ባልክልሽ ኖሮ አትደውይልኝም ነበር ማለት ነው? ቆይ ግን እኔ ላይ ጨከንሽ ማለት ነው አለ። እንደዛ ሳይሆን ሁሌም አንተ ነህ ግራ የምትሆንብኝ። እኔ ብዙ ነገር አስቤ ወደ አንተ ስመጣ ተስፋዬን የምታመክ ነው አለችና ያላነሳሽው እኔን ለመበቀልና በእኔ ስለተናደድሽ ነው? አዎ በአንተ ከምነግርህ በላይ ተናድጃለሁ። ግን ደግሞ በአንተ የፈለገ ነገር ብናደድም መጨከን ግን አልችልም። እና ታዲያ ከናታኔም ጋር ምን ለማውራት ነው የደወልሽው? እኔን ለማስቀናት ነው? በጓደኛዬ ምንድን ነው የምታወራው? ናሁ የምን ናታኔም ነው? የምን መደዋወል ነው? ከሱ ጋር እያወራሽ እንደሆነ ደርሼበታለሁ። የሰማችሁ ሰው ወይም ያያችሁ ሰው ነው የነገረኝ። እረ በጭራሽ ውሸት ነው። እንኳን መደዋወል ቀርቶ በመንገድ ራሱ አውርተን አናውቅም። እረ እንደውም ስልኩ ሁሉ የለኝም። የምን ወሬን የሰማኸው? በእውነት እልሃለሁ ይበልጥ እንድትጠላኝ ነው አደለ? እንዲህ ከእውነት የራቀ ወሬ የሚያወሩህ። እሺ አትስማቸው። እዩ በምወዳት እናቴ ስም ምልልሃለሁ። በጭራሽ ናታኔምን ያንተ የዶርም ልጅ ከመሆኑ ውጪ የማውቀው ነገር የለም። ምንም ነገር። በአካልም ተገናኝተን አናውቅም። ጥሩ እንግዲህ ይህን ነገር ራሱንም መጠየቅ ሳይኖርብኝ አይቀርም። እሺ እንደውም አገናኘኝና እኔም እጠይቀዋለሁ። ናሆም ፈገግ እያለ ጥሩ ሐሳብ ነው፣ በቃ እኔ አገናኛችኋለሁ። ግን ውሸቱን እንደሆነና እንዳልሆነ ለማወቅ የሆነ መላ እንዘይዳለን። እሺ ደስ ይለኛል። አንተ እንዳልክ ወደ ምሳ ሰዓት አካባቢ ስደውልልሽ ወደ ውጭ ተውጭና ትንሽ ቆየት ብለሽ እኔና ናታኔም ከወደ ዶርም ለምሳ ስንሄድ አንቺ ደግሞ ከወደ ውጭ የምትመጫ አስመስለሽ መገንጠያ ላይ እንገጣጠማለን። ከዛ አንቺ እንደ ሁልጊዜው እንደስከዚህ ቀደሙ እኔ ምንም እንዳላልኩሽ አስበሽ ልታልፊው ስትይ እኔ ጠራሻለሁ። ከዛ የሚፈጠረውን አያለሁ። አሪፍ ሐሳብ ነው። ይሄንን ሚስጥር ለማንኛውም ጓደኛሽ እንዳትናገሪ። እንደተናገርሽ የሚያጠራጥር ነገር ካየሁብሽ፣ ከሰማሁብሽ በእውነት የኔና ያንቺ ነገር ያበቃል። እራትማል ከመሐላህ በፊት እኔ ለማንም አልናገርም። አታስብ አለች ሜላት። ናሆም አይደለም በአባቱ ምሎ አባቱን ሲጠራ ራሱ እንደማያወላውልና ያለውን እንደሚያደርግ ታውቃለች። እሺ ናታኔም ታዲያ ፍሬሽነት እንዴት ነው? ምንም አይልም ባክህ፣ ያው ከላይ ከታች መሮጥ ነው። የሲኒየር አይን ፌዝ ያጀዝባል፣ የመምህር አይን ይገለምጣል፣ የፈተና ውጤት ያሳንሰሃል። በእነዚህ ሁሉ ታጅበን አለን። እንዴት? እስከማውቅህ እኮ ጎበዝ ተማሪ ነበርክ። ቀነስክ እንዴ? ምን ትምህርት ብቻ መርዕድ፣ ኪሎም ጭምር ነው እንጂ የቀነስኩት እኮ። ምን ሆነህ ነው የቀነስከው? ሐሳቡ ነዋ የሚነበበው መብዛቱ። አያልቅም አንዱን ስትለው አንዱ። እሱማ እኮ ግልጽ ነው። የዩኒቨርሲቲ ትምህርት እንዲህ ነው የምትማረው። 50% የሚሆነው የምትፈተነው ደግሞ 100%። ስለዚህ ያልተማርከውን 50% አንብበህ ትሸፍናለህ ማለት ነው።
ያው ይሄኛ ዩኒቨርሲቲ ጥሩ መምህር ስላሉት እውቅናም ስላለው የውጭ መምህራኖች ስለሚበዙ ሌላ ዩኒቨርሲቲ ሄደህ ብትጠይቅ እኮ ጭራሽ ሳይማሩ ሁሉ ሃንዳውት ብቻ ተሰጧቸው አንብበው ይፈተናሉ። ለምንድን ነው ግን እንደዛ የሚያደርጉት? ተማሪዎቹ አይከሱም? ሳንማር ተፈተን ብለው ምን ሆነሃል ናቲ? እንዳለ በኤፍ ልታጥለቀልቃቸው ነው? እንደዛ ብለው ቢከሱ 2 ቀን በፕሮጀክት ነካ አድርገው ይጨርስና አስተምራለሁ ይላል። ከዛ እበት የሆነ ጥያቄ ያወጣና ይበቀላቸዋል። ከዛ እንዳለ ግሬዳቸው በሲና በዲ ያሾቃቸዋል። ስለዚህ ከዚህ ሁሉ መዓት የተሰጣቸውን ሃንዳውት አንብበው በገባቸው መሰረት ሰርተው በኋላ ላይ ማርክ እንዲጨምርና እንዳላስተማራቸው አምኖ ውጤት እንዲሰጣቸው ቢያደርጉ ትክክለኛ አማራጭ ነው ብለው ያምናሉ ማለት ነው። ሜሮን በንዴት ጥርሷን ከንፈሯ ላይ ነክሳለች። አይኖቿን በፍጥነት ወደ የአቅጣጫው ትልካለች። አልፎ አልፎ ደግሞ ካልጋዋ ትነሳና ትመላለሳለች። አንዴ ወገቧን አንዴ ራሷን እየቀያየረች ትይዛለች። ይህ በመጨረሻ አላስችል ብሎ ስልኳን አውጥታ ለሜላት ደወለች። ከ3ኛው ጥሪ በኋላ ሜላት ስልኩን አነሳችው። ሜሪዬ አለች ሜላት በፈገግታ የናሆምን ግራጫ አቅፋ አይኖቿን በስስት አይኖቹ ላይ እየጣለች። ሜሮን ይበልጥ ባነጋገሯ እየተናደደች አሁኑኑ እፈልግሻለሁ በአስቸኳይ አለች። ሜላት የናሆምን እጅ ለቀቅ አደረገች። ናሆም ግራ እየተጋባ በሰላም ነው አለ። ሜሮን በአዎንታ ራሷን አወዛወዘችና ከሱ ፈንጠር ብላ መጀመሪያ ቀስ ብለሽ አውሪኝ፣ እንድጮህ አታድርጊ፣ ተረጋግተሽ የሆንሽውን ንገሪኝ አለች ሜላት። በቃ አሁኑኑ እንድትመጪ እፈልጋለሁ፣ ስትመጪ ሁሉንም እዚህ እናወራለን አለች ሜሮን። ሌላ ምክንያት አለሽ? ከምትነግሪኝ የበለጠ ናሆምን ትቼው መምጣት የምችልበት አለች ሜላት። ሜሮን በሜላት ንግግር ተናደደች። ቆይ ግን ሜሊ ችግር አለብሽ ልበይ? ምን ሆነሽ ነው ልጅ የምትሆኚው? ናሆም አደገኛ ልጅ ነው፣ ብትጠነቀቂው ይሻላል። ምን ሆነሽ ነው እንደዚህ እውር የሆንሽው? አይታይሽም እንዴ? እንደዛ መከራ እያየሽ አንድ ቀን እንኳን አላጽናናሽም፣ አይዞሽ አላለሽም፣ ትቶሽ ነበር የሄደው። አይታይሽም እንዴ አለች ሜሮን። ሜላት ራሷን ነቀነቀች፣ አይኗ ተገለባበጠ፣ ራሷን ያዘች። እንዳትጮህ ናሆም እያያት ነው። እንደምንም ያልተናደደች በመምሰል አይኖቿን ከደን አድርጋ ትዕግስቴን እየተፈታተንሽው ነው ሜሮን፣ ታውቆሻል አይደለም አለች ሜላት። አውቃለሁ፣ ወትሮም ለሚወድሽ ሳይሆን ለማይወድሽ ነው ስድብና ንቀት ትዕግስትሽን የማይፈታተነው። አሁን የምነግርሽን የመጨረሻ ምክሬን ነው እንደ ጓደኛ። ከዛ በኋላ የራስሽ ጉዳይ። አምነሽበትና መርጠሽው ስለሆነ የገባሽው አይመለከተኝም። ግን ሳልነግርሽ የማላልፈው ናሆም በጥፋቱ ተጸጽቶ ሳይሆን በአንቺ ደካማ ጎን ተጠቅሞ ሊያታልልሽ ነው። እናም ቢያንስ እንኳ ምን እንደሚፈልግ ካንቺ ወቂ፣ ጥቅም ወይስ ፍቅር አለች ሜሮን። ጨረሽ? አሁን ልዝጋው አለች ሜላት። ዝጊዋው፣ ጨርሻለሁ አለች ሜሮን። ሜላት በንዴት ስልኳን ዘጋችውና ቆየሁብህ እንዴ ናሆሚ አለች። ሜላት ወገቡን ጨምድዳ እየያዘች ኧረ ችግር የለውም ግን በሰላም ነው? ማን ደውሎልሽ ነው አለ ናሆም። እዚሁ ነው፣ ጓደኛዬ ነች። ምን ሆና ነው? ምንም አልሆነችም፣ ጠፍቼባቸው ነው። እሺ እንደዛ ከሆነና የተነጋገርንበትን ነገር በጥንቃቄ ማድረግ ይኖርብናል። ፀሐይ የምዕራብን አቅጣጫ ተንተርሳ ልታሸልብ ጣር ይዟታል። ደንገዝገዝ ብሏል። ፊቱን ወደ ተንጣለለው የአድዋ ጫካ ፓርክ ሆኖ የተሰራው ህንፃ አናት ላይ ተቀምጦ በተመስጦ ይመለከታል። ባሩክ ብዙውን ጊዜ ባይሆንም የተፈጥሮን አየር ለመማግ አልፎ አልፎ ወደዚህ ህንፃ አናት ላይ ይመጣል። በዚህ ውብ መልአክ ምድርና ተፈጥሮ እየተደነቀ እና አይኖቹን ከድኖ አየሩን እየማገ ሳለ ስልኩ ጠራ። ስልኩን አውጥቶ ሲመለከት ናታኒም ነው። ቶሎ አንስቶ አቤት ናታኒም፣ ደህና ነህ? አለሁ ባሩኪ፣ ፈልጌህ ነበር፣ የት ነህ? አለ ናታኒም። የተፈጥሮ ህንፃ ነኝ አለ።
እሺ በቃ መጣሁ አለ። እሺ ናታን እና መርዕድ ጋር ተያይዘው ወደ ተፈጥሮ ህንፃ ሄዱ። ባሮክ እንዴት አይነት አስተዋይ ብስል መሰለህ ልጁ። መጽሐፍ ነው። አንዲት ከረጢት ችግር ይዘህለት ሄድና አንድ አቁማዳ መፍትሄ ይሰጥሃል። ሰው የንባብ ውጤት መሆኑን ያየሁት በሱ ነው። ሁሌም አብሮኛለ። ብቻ ባሮክ ማለት ቅልሽ ነው። ምንም ነገር ጠይቄው እምቢ አይለኝም አለ ናታኔም። አውቀዋለሁ። ስለ ዲዮጋን አይደል የሚታወራው አለ መርዕድ። አዎ፣ እኔ ደግሞ የምታውቀው አልመሰለኝም አለ ናታኔም። አንተ እንኳ አውቀኸዋል ትላንትና ገብተህ አለና ሳቅ ብሎ ስቀልድ ነው። የኛ ባጅ በጣም ነበር የምንወደው። አዳራሽ ወይም ገብርዬ ዋርካ የሥነ ጽሑፍ ምሽት ካለ አለ ከተባለ ሁሉም የሚጠይቀው ዲዮጋን እንደሚኖርና እንደማይኖር ነው። አለ ከተባለ በቃ ሰልፍ ነው። ትኬቱ ወዲያው ያልቃል። ብዙዎቹ እንደውም የምንገባው እኮ መጽሐፍ ለማንበብ ነው ይላሉ። አንደኛው ጓደኛዬ እንደውም እንዴ ከመጽሐፍ ጋር ምን አታገለኝ፣ ከዲዮጋን ጋር 10 ደቂቃ በቆይ እኮ 10 መጽሐፍ አነባለሁ ይል ነበረ። ዲዮጋን ከብስለቱ ባሻገር የሚጠቀማቸው ቃላቶች ጉልበታቸው ያስገርመኛል አለ መርዕድ። እውነትም ታውቀዋለህ አንተ አለ ናታኔም። እንዲህ እየተጨዋወቱ የተፈጥሮ ህንፃ አናት ላይ ደረሱ። ባሮክ ተመስጧል ሲበዛ። ናታኔም ባሮኬ አለና ሰላምታ ሰጠው። አጸፋውን መለሰለት። እሺ ሰላም ነው አለና ለመርዕድም በፈገግታ ሰላምታውን አቀረበለት። ናታኔም እና መርዕድ ተቀመጡ። አብረውት ተፈጥሮን ማየት ያዙ። ሁሌም ለመመሰጥ ነው እዚህ የምትመጣው አለ ናታኔም። አይደለም፣ ለማወቅና ለመማር ነው እዚህ የምመጣው አለና ባሮክ ወደ ተፈጥሮ ተመለሰ። ፍጥረት የፍልስፍና መሰረት ናት ወዳጄ። የቅኔ ሊቃውንት ምን ይላሉ መሰለህ? ቅኔ የተፈጥሮ አስተውሎትን መንገር ነው ይላሉ። አየህ፣ ተፈጥሮን ስታስተውል የነገረ ፍጥረት ምስጢር መክፈቻ ቁልፍ ይሰጥሃል። ተፈጥሮ ማንኛውም መጽሐፍ በሚያስተምርህ መንገድ ታስተምርሃለች። ስነ ግጥም ተፈጥሮን ትከትባለች፣ ቅኔ ደግሞ ተፈጥሮን ታረቃታለች። ቅኔ ስታውቅ ትጠይቃለህ፣ ታምናለህ፣ ፈጣሪን ትወዳለህ፣ የሰው ልጅ ሕይወት ታከብራለህ፣ ተፈጥሮን ማድነቅ ማወደስ ትማራለህ ብሎ በድንገት ዝም አለና ማዶ ላይ አይኖቹን ላከ። ናታኔምና መርዕድ ሳይጠግቡት ሳይሰለቹት በማቆሙ የተሰናደዱ ይመስላሉ። ምናልባት አሁን እኔን ብዙ ሰው እዚህ ሁኜ ቢመለከተኝ ያነበበው መጽሐፍ ሊያሳብደው ነው፣ በቃ ህንፃ ላይ ከተንጠለጠለማ ለየለት ነው እንጂ የሚሉኝ እዚህ ሆኜ በጥልቅ ተመስጦ ከተፈጥሮ ጋር እንደማወጋ አያውቁም። ይህን ባለማወቃቸው ደግሞ ያሳዝኑኛል። እውነቴን ነው የምላችሁ፣ የተፈጥሮ ዜማ የማይሰማው ሰው እጅግ ያሳዝነኛል። ዝም ብሎ መጮህ ብቻ። ተውት እስኪ። እሺ ናታኔም እንደምነህ? ትንሽ ተጠፋፋን አይደለ? እኔም በግል ጉዳይ ተጠምጄ ተውኳችሁ አለ ባሮክ። እረ አልጠፋህም፣ ግን ያው ሌላ ጭንቀት ውስጤን እያሸበረው ነው አለ ናታኔም። ምንድን ነው እሱ አለ ባሮክ ጆሮውንና ቀልቡን ወደ ናታኔም እያደረገ። ናሁም እየጠረጠረ ይመስለኛል። ከመቅደላዊት ጋር ስለሱ ሳወራ ድንገት ገባ። ከዛ ከማን ጋር ነው ስለኔ የምታወራውና የሰማውን መልሶ እኔን እየጠየቀ አፋጠጠኝ። የምለው ጠፋኝ። በመጨረሻ ከሜላት ጋር ነው አልኩት። ግን ሜላትን ከስም ውጭ አላቃትም። ምን እንደሚሻለኝ አላቅም። በእርግጠኝነት ደግሞ አግኝቶ ይጠይቃታል አለና ናታኔም እምባው መጣ። እና አሁን እሷን እንዴት ነው ማገኛት? ደውልላት አለ መርዕድ። ናታኔምም ባሮክም በድንጋጤ አንድ ላይ ወደ መርዕድ አፈጠጡ። ለተወሰነ ጊዜ ካዩት በኋላ ደግሞ እርስ በርሳቸው ተያዩ። አውቃለሁ ግራ እንደምትጋቡ፣ እንደተጋባችሁም ጭምር አውቃለሁ። ሜላትን አውቃታለሁ። የመጀመሪያ ዓመት እያለች በጣም ወዳት ነበር። በጣም አፈጥራታለሁ። እሷ ግን ሲበዛ ኩሩና ፊቷ የማይፈታ ከባድ ልጅ ነበረች። በመመረቂያ ዓመቴ ጉድ ሰራችኝ። በውበቷ
ፈዝዤ ለ4 ዓመት ፍቅር ያልያዘኝ ልጅ በስተመጨረሻ ለሷ ተንበረከኩ፣ እጅ ነሳሁኝ። በፍቅሯ ግብዝነቴ፣ አይበገርነቴ ተረታ። በቃ ከአንድ 2 ጊዜም በላይ ጠየቅኳትኝ። ነገር ግን ምላሿ አንገት የሚያስደፋ ነበር። በእርግጥ በወቅቱ ከሌሎች ጓደኞቿ ስሰማ ለተመራቂ ተማሪ ፊቷን የማትፈታው ተጠቅሞ ለመውጣት ነው የሚፈልገው ብላ ስለምታስብ ነው የሚል ወሬ ሰማሁኝ። ይህን እንደሰማሁ የልቤን እውነት ላስረዳት ሞከርኩ። ምላሿ ግን ምንም ነገር ጀርባዋን ሰጠችኝ። ተሰቃየሁ። ብዙ ጊዜያትን ራሴን መሆን አቅቶኝ ነበር። ነገር ግን በስተመጨረሻ በጓደኞቼ እገዛ ወደ ራሴ ዞርኩኝ። ራሴን መመልከት ጀመርኩኝ። የመመረቂያ ጽሑፌን መስራት ጀመርኩኝ። በሂደት ጸባዩን ሳይ ግራ ተጋባሁ። እኔን ስታይ ዛር እንዳለበት ሰው ያጓራት ጀመር። ቀስ በቀስ ልረሳት ጣርኩኝ። ነገር ግን አልቻልኩም። በድጋሚ ተሸነፍኩኝ። እስካሁን ድረስ ያሸነፈችኝ እሷ በመሆኗ በተሸነፈው ልቤ ዛሬም ነግሳለች። አሁንም እወዳታለሁ። ማስተርስ እዚህ ለመማር ያለምኩበት አንደኛው ምክንያት እሷ ነች። የራሴ ለማድረግም ነው። ለዚህ ሐሳቤ ደግሞ እናንተም እንድትረዱኝ ይፈልጋለሁ አለ መርዕድ። የባሮክ አይኖች ተበለጠጡ። የናታንኤም ደግሞ በሰመመን እንዳለ ሰው አይኖቹ ተከደኑ። ግራ ተጋቡ። ባሮክ ራሱን እየነቀነቀ ፈገግ አለና ይገርማል፣ አዝናለሁ ወንድሜ መርዕድ፣ ይሄ ሁሉ ስለደረሰብህ ብሎ ባሮክ ዝም አለ። ናታንኤም ዝምታን የመረጠ ይመስላል። አሁን እኔ ልደውልላትና ላግኝሽ ልበላት። ከሰው ጋር ነኝ ካለች ናሆም ጋር ነች ማለት ነው። ስለዚህ መፍትሄ ወደምንለው ሐሳብ እንሄዳለን ማለት ነው አለ መርዕድ። ጥሩ መልካም ሐሳብ ነው፣ ደውልላት አለ ባሮክ። ስልኩን አውጥቶ ደወለ። በሶስተኛው ጥሪ ሜላት ስልኳን አነሳቸው። ሄሎ መርዕድ፣ እንዴት ነህ አለች ሜላት። ደህና፣ አንቺ እንዴት ነሽ? አለሁልህ። ጠፋህ ደውላለሁ ብለህ? ኧረ አለሁ። የት እሄዳለሁ ብለሽ ነው? ያው አንዳንድ ነገሮችን እስክጨርስ ነው እንጂ አለሁ። ላገኝሽ ፈልጌ ነበር። ውይ መርዕድ፣ አሁን እንኳ አልችልም፣ ከጓደኛዬ ጋር ነኝ። እና ጓደኛሽን አታስተዋውቂኝም? የሴት አይደለችም፣ የወንድ ጓደኛዬ ነው። ሌላ ጊዜ አገኘሃለሁ። እሺ በቃ እንዳልሽ። ይቅርታ በጣም ችግር የለውም። ስልኩን ዘጋው። ይሄው ከናሆም ጋር ነች አለ መርዕድ። በእርግጠኝነት እንዳወራኋትና እንዳላወራኋት ጠይቋታል። እሷን እንዳላወራኋት ደርሶበታል። ወይኔ ተበላሁ አለ ናታንኤም። ቆይ እስኪ ተረጋጋ አለ ባሮክ ወደ ናታንኤም ዞሮ። ዝም በል እሺ፣ በእጁ ምልክት እየሰጠው። አሁን ለመቅደላዊት አንነግራትም። ሁለታችሁም ፈተና ጨርሱ። ስንት ፈተና ቀራችሁ? 2 አለ። ጥሩ፣ አሁን እንሄድ። አንተ አንብብ፣ እኔ ትንሽ ላስብ አለ። ነገ ፈተና አላችሁ አይደለም? እኛ የለንም፣ ግን መቅደላዊት አላት አለ ናታንኤም። በቃ እንደነገርኩ ለሷ ምንም አትንገራት። እኔ ነገ ከፈተና ስትወጣ ጠብቄ አወራታለሁ። አግኝቻትም ስለማላውቅ አለ ባሮክ። እሽ እንዳልክ አለ ናታንኤም። ሁላቸውም ከተፈጥሮ ሕንፃ ወረዱ። ሀጤሬራ የያዛችሁ ጣሉ፣ ስልካችሁን አጥፉ፣ ሁላችሁም የራሳችሁን ስሩ። ወዲያ ወዲህ ስትሉ ባገኛችሁ ወደ ኋላ አልልም፣ እፈርምባችኋለሁ። ልመና እኔ ጋር አይሰራም። ይህ ትምህርት ከተፈረመባችሁ 1 ዓመት ነው ከህይወታችሁ የምትቀንሱት። ነግራችኋለሁ አለ ጠቆር ብሎ ወፈር ያለው ፈታኝ መምህር። ሁሉም ተማሪ በተጠንቀቅ ተቀምጧል። በየመሃላቸው የ2 ወንበር ክፍተት አለ። መቅደላዊት ከመጀመሪያው ረድፍ 3ኛ ወንበር ግድግዳ ተቀምጣለች። የፈተና ወረቀቱ ታደለ። ጀምሩ ሳልላችሁ እንዳትጀምሩ ነግራችኋለሁ ብሎ ቀይ እስክሪብቶውን ከደረቱ ኪስ አውጥቶ መዞር ጀመረ። 2 ዙር ከዞረ በኋላ የእጅ ሰዓቱን ተመለከተ። አሁን መጀመር ትችላላችሁ አለ። ሁሉም የፈተና ወረቀታቸውን ገለበጡ። መምህሩ አይኑ
በሁሉም አቅጣጫ ያማትራል። ወደ መቅደላዊት አቅጣጫ ፊቱን ላከ። መቅደላዊት አንገቷን አቀርቅራ ትሰራለች። ፈታኙ በቀስታ ወደ እሱ አቅጣጫ ተራመደ። እንደደረሰ ያለችበትን ግድግዳ በዓይኑ ሲያስስ ከላይ ጀምሮ ፎርሙላ ተጽፎበታል። መምህሩ መቅደላዊት በእጁ ጎንተል አደረጋት። ቀና አለች። ወደ ግድግዳው ሌባ ጣቱን እያመላከተ ይሄ ምንድን ነው አለ። አላውቅም አለች። ኢዲየት ፎርሙላ ግድግዳ ላይ ጽፈሽ ትሰሪያለሽ? አንቺን ብሎ ተማሪ፣ አንቺን ብሎ የዚህ ሀገር ተረካቢ፣ አንቺ ነሽ ተመርቀሽ የዚህን ውስብስብ ሀገር ችግር የምትፈጩ። እንዳንቺ አይነቶቹ ተመርቀው ነው ህንፃ ሰራም ብለው ህንፃው ወር ሳይሞላው እየተደረመሰ ንጹሃን የሚቀጠፉት አለና የመልስ ሽቷን ብድግ አድርጎ ወዲያ ማዶ ካለው ባዶ ወንበር ላይ አስደግፎ ቀይ እስክሪብቶውን ከደረቱ አውጥቶ ከንፈሩን እየነከሰ ፈረመባት። በቃ ምን ያስቀምጥሻል? ውጪ አለ። ፈርሞ ሲጨርስ መቅደላዊትን በንቀት እያየ ምንድነው የምትለው መምህር? ይሄ ፎርሙላ እኮ አሁን የምንፈተነው ትምህርት አይደለም፣ ምንም አያገናኘው አለች ከወንበሯ ሳትነሳ። እሱን ለሚያምንሽ ሂጅና ንገሪው። ለምን የምልህን ታምናለህ? የምታየውን ማመን ስትችል አለች። አሁን ልፈትንበት፣ አትረብሽኝ፣ ውጭልኝ አለ ፊቱን እያኮሳተረ። መቅደላዊት የግድግዳውን ፎርሙላ ደግማ አየችው። እሷ ከምትፈተነው ፈተና ጋር አንዱን ፎርሙላ አይዛመድም። ግራ ተጋባች። እያለቀሰች ወጣች። ሁሉም ወደ እሷ አዞረ። በሉ የራሳችሁን ስሩ አለ ወደ መቅደላዊት የዞሩትን ተማሪዎች ወደ ፈተናቸው እንዲያተኩሩ። መቅደላዊት ስትገባ በሩ ጋር አስቀምጣው የነበረውን ስልክ አወጣችና ለሚያስተምራት መምህር ደወለች። መምህሩ ስልክ አያነሳም። አቅራቢያ ካሉት ሌሎች ክላሶች ብትዞር አጣችው። በመጨረሻም ከስንት ፍለጋ በኋላ አገኘችው። ጉዳዩን በዝርዝር አስረዳቸውና ወደ መፈተኛዋ ክፍል ይዛ ሄደች። ግድግዳውን አሳየችው። ፈታኙን አወራው። ፈታኙ ተመናጨቀ። ከዛም ትቶት ወጣ። መቅደላዊት ተስፋዋ እንደ ጉም ተኖ ሲጠፋ ታያት። ያለችበት ሁሉ ዞረባት። በደመ ነፍስ ትራመዳለች። እግሮቿ ተያያዙ። ጉልበቷ ራደ። ልቧ ሲደክም ታወቃት። ደረጃውን እየተወላከፈች ወረደች። በቃ አይኗ ብዥ አለባት። ሰማይና ምድሩ ተገለባበጠባት። አእምሮዋና የሰውነት ክፍሏ አንድ ላይ አልታዘዝ አላት። ባሩክ የነ መቅደላዊት መፈተኛ ህንፃ ፊት ለፊት ከተሰራው ግንብ ሰራሽ መቀመጫ ተቀምጦ የሀበሻ ጀብዱን መጽሐፍ ያነባል። በዚህ መሃል ስልኩን አወጣና ሲያየው ገና 2 ሰዓት ተኩል ይላል። ገና ነው፣ ዝም ብዬ ስቻኩል ነው የመጣሁት ብሎ ወደ ህንፃው ሲያይ መቅደላዊትን ተመለከታት። ግራ ተጋባ። እንዴት በዚህ ቅጽበት ልትወጣ ቻለች? ጨርሳ ወይስ አለ። ተነሳና ወደ እሷ ሄደ። መቅደላዊት አይኗ ተስለመለመ። እግሮቿ ተጠላለፉ። መቅደላዊት የባሩክ ክንድ ላይ ተዘረረች። ራሷን ሳተች። አቀፋት። አይኖቿ ተከደኑ። ትንፋሿ ጠፋ። ባሩክ ደነገጠ። ክንዱ በድን የያዘ መሰለው። እርዱ፣ እባካችሁ እርዱ፣ እባካችሁ አለ። ነገር ግን አንድም የሰማው ሰው አልነበረም። እንደምንም ማዘላትና ወደ ዩኒቨርሲቲው ክሊኒክ ይዟት ደረሰ። ድንገተኛ ክፍል ውስጥ አስገባት። እንዴት እንደዚህ ልትሆን ቻለች? ፈተና ክፍል ምን ተፈጥሮ ነው? ተፈርሞባት? እንዴት? ምን ስታደርግ? ባሩክ ጥያቄውን ማመላለስ ጀመረ። ባሩክ ስልኩን አውጥቶ ለናታኒም ደውሎ የተፈጠረውን ነገረው። ናታኒም ከትንሽ ደቂቃ በኋላ ክሊኒክ ደረሰ። ባሩክ ምን ሆና ነው አለ ናታኒም። አላውቅም፣ እየጠበቅኳት ነበር። ከዛ ድንገት ቀና ስላየኋት ግራ ተጋባሁ። እንዴት በዚህ ሰዓት ልትወጣ ቻለች ብዬ ራሴን እየጠየቅኩ ሳለ ራሷን ሳተች። ከዛ እንደምንም ይዣት መጣሁ። ይሄው ነው አለ ባሩክ። አሁን እኔ መፈተኛ ክፍል ሄጄ የሆነውን ማጣራት ይኖርብኛል እና አንተ እስክትነቃ እዚሁ ጠብቅ። ስትነቃ የምትፈልገውን ስጣት፣ የትም እንዳትሄድ
አለና ባሩክ ወጥቶ ውጭ ላይ ቆመ። ክፍል 10 ይቀጥላል።